ሰላም እንዴት ናችሁ እንዴት ቆያችሁ እንዴት ሰነበታችሁ ዛሬም እንግዲህ ተመልሰን በሌላ ከተማ ተመልሰን መተናል ማለት ነው ዛሬ ደግሞ ያለነው የድሮ የሮማን ከተማ የነበረችው ከጄኔቭ በጣም በቅርብ ርቀት ላይ የምትገኘው በ20 ኪሎ ሜትር ርቀት ላይ የምትገኝ የኒዮን የምትባል ከተማ ላይ ይገኛለሁ ማለት ነው ይሄ ከተማ እንግዲህ በጣም ታሪካዊ የሆነች ከተማ ነች በጣም ከብዙ አመት በፊት ያ ማለት ከ45 BC በፊት ሮማኖች የመሰረቷት ከተማ ነች በጣም ለብዙ አመት በሮማን ኢምፓየር ስር የነበረች በጣም ታሪካዊ የሆነች ግን ትንሽዬ በጣም ምታምር የሆነች ከተማ ላይ ይገኛለሁ ማለት ነው ከዛ በኋላ ግን ከዛም ከብዙ ጊዜዎች በኋላ በተለያዩ ቦታዎች ወይ በተለያዩ ሀገሮች ይዟት ቆይቷል ከዛ በኋላ ግን አሁን ቫድ የሚባል የስዊዘርላንድ ካንቶን ውስጥ የምትገኝ ከተማ ነች ይሄን ከተማ ኒዮን ትባላለች ሶ ይሄ ከተማ ላይ ያሉ ነገሮች አንዳንድ ነገሮች ዞር ያል አሳያችኋለሁ ማለት ነው እዚህ በኩል ደግሞ እንደምታዩት በዚች ጋር የሆነች ካስል አለች ወይ ደግሞ የድሮ ጊዜ ካስል የነበረ ነው አሁን ሙዚየም ሆኖ ለሁሉም ሰው ክፍት የሆነ ቦታ አለ እንዲሁም ወደ ሌሎች ደግሞ የተለያዩ ነገሮች የሌክ ሳይድ ወይም ደግሞ የሃይቅ ዳርቻ ላይ ያሉ በጣም ውብ የሆኑ ነገሮች አሉ እንዲሁም ቅድም እንዳልኳችሁ የሮማኖች ከተማ እንደመሆኗ መጀመሪያ የተመሰረተችው የሮማኖች ሙዚየም አለ ሶ ዛ ሙዚየም ሄጄ ከተማው ላይ ያሉ አንዳንድ ነገሮች አብረን እያየን እየተዝናናን እንቀጥላለን ማለት ነው ስለዚህ መልካም ቆይታ ይሁንልን አሁን ቀጥታ ወደ እዚህኛው ሙዚየም ገብተን ከዚህ እንጀምራለን ጉብኝታችን ማለት ነው ስለዚህ ወደዛ እንገባለን አሁን ማለት ነው ስለዚህ ጉብኝታችን አሁን የምንጀምረው ቅድም ካልኳችሁ ከካስሉ ይሆናል ማለት ነው ካስሉ እንግዲህ በ12ኛ ክፍለ ዘመን አካባቢ የተገነባ ትልቅ ካስል ነው ነገር ግን ከብዙ ጊዜ ደግሞ በተለያዩ ጊዜ በነበሩ በመንግስታቶቹ ምክንያት የተለያየ አይነት አገልግሎት ሲሰጥ የነበረ ካስል ነው ሶ አንዳንዴ የፕሪዝን ሆኖ ወይ ደግሞ እስር ቤት ሆኖ አገልግሏል የከተማው የኮርት ወይም ደግሞ የፍርድ ቤት አይነት ነገር ሆኖ አገልግሏል አሁን ደግሞ በጣም ሙዚየም አይነት ነገር ሆኗል ሶ አሁን እንደምታዩት ከዚች ጋር ለምሳሌ ከፊት ባሳያችሁ መግቢያው እንደዛ አይነት ነገር ነች ሶ ውስጥ በምትገቡበት ጊዜ ደግሞ በሰላም እንደነሻል ዳርመስከን ሶ የተለያዩ አይነት ነገሮች አሉት ውስጡ በጣም ውብ የሆነ ቪው አለው ከዛ ደግሞ በጣም ደስ የሚለው ነገር በዚህ በኩል በመትወጡበት ጊዜ ፊት ለፊት የምታዩት ሌላ ጊዜ እንዳልኳችሁ የሌክ ጄኔቫ ወይ ደግሞ በሌክ ጄኔቫ ውስጥ ያለች ከተማ ስለሆነች ከፊት ወጣችሁ የምታዩት ሃይቁን ነው ሶ በጣም ውብ የሆነ እይታ ነው ያለው እና በጣም የሚያምር የሆነ ቪው ነው ከዚህ ጀምራችሁ ብታዩት ሙሉ ከተማዋ በጣም ውብ የሆነች ከተማ ነች በሃይቅ ዳርቻ ውስጥ ያለች በጣም ምታምር ከተማ ስለሆነች ሶ በዚህ ጋር መጣችሁ ሙሉ በመታዩበት ጊዜ እንደዚህ የሚገርም የሆነ ቪው ነው ያላችሁ ሶ የድሮ ጊዜ በጣም እኔ አንድ እንደዚህ ሳይ በጣም ከሚገርሙኝ ነገሮች አንደኛው ነገር የድሮ እንደዚህ የሆነ ካስል ሲሰሩ ወይም ቤተ መንግስት ሲሰሩ ብዙዎቹ ሰዎች የሆነ የሚገርም የሆነ ቪው ላይ ያለው ወይ ደግሞ ተራራ ላይ ከፍ ያለ ቦታ ወይም ደግሞ እንደዚህ ለሃይቅ ዳርቻ ላይ ያለ ምክንያቱም በተራራ ላይ ከፍ ያለ ቦታ የሚሰሩት ያው ብዙ ጊዜ ለጠላት ምክንያቱም ብዙ ጊዜ የድሮ ሰዎች በጦርነት ላይ ተመሰረተ ስለነበረ በነገስታቶቹ ጊዜ አብዛኞቹ የሚሰሩ የነበሩት ተራራ ላይ ነው ሶ ያ በመሆኑ አሁን ከተማው ከስር ስለሚሆን በጣም ውብ የሆነ ገጽታ ይሰጣሉ አሁን ይሄም ያልኳችሁ ትንሽ ከፍ ያለ ቦታ ነው እንደምታዩት ከፊት አሁን ያሳየዋችሁ ለምሳሌ እንደዚህ እንደምታዩት ቤቶቹ ያሉት ከስር ነገር ነው ሶ ሃይቁ አለ ከፊት ሶ በሃይቁ በኩል ይመጣባቸው ጥላትም ለማየት ብለው የሰሩት ነው ከዛ በተጨማሪ ደግሞ ይሄኛው ያለው ደግሞ ትንሽ ከፍ ያለ የተራራማ ቦታ ላይ ነገር ነው ሶ በጣም የሚገርም የሆነ ቪው ነው ያለው ውስጡ ደግሞ የቤቱ ውስጥ በጣም አንዳንድ የሚያምሩ ነገሮች አሉት ወደ ውስጥ እየገባውን ወደ ውስጥ ያሉ ነገሮች አንዳንድ ስዕሎች አሉት ቤቱ ውስጣዊ ገጽታው በጣም የሚያምር ነው እንደዚህ ከፊት ወደ ላይ ባሳያችሁ ለምሳሌ በጣም የሚገራርም ዲዛይን ስዕሎች አሉት የቤቱ ላይ ማለት ነውና ውብ የሆነ አይነት ገጽታ ያለው ወይ ደግሞ ካስል የነበረ ነው የሚያምሩ ነገሮች አሉት ሶ አንዳንድ ነገሮች ወደ ውስጥ እየገባው ያሳያችሁ ቀጥላለሁ አሁንም ማለት ነው ስለዚህ ትኬታችን ገዝተን ወደ ሙዚየሙ ገብተናል አሁን ሙዚየሙ በጣም አሪፍ ሙዚየም ነው ነገር ግን አንድ ከገረመኝ ነገር ትኬት ልገዛ ገብቼ ትኬቱ እዚህ የሚሸጥላችሁ ትኬት ከተማው ላይ ያሉ 3 ሙዚየሞች መጎብኘት ትችላላችሁ ሶ ከድም መጀመሪያ እንዳልኳችሁ የሮማኖች አርት ሙዚየም አለ ብያችኋለሁ ሶ እሱንም ያስጎበኘኛል ማለት ነው ሶ ይሄ ካስሉም እንዲሁም ደግሞ ሌሎች አንድ ሙዚየም አለ አሁን የምትጎበኘው ካስሉም አለ ሶ ሶስቱንም ሙዚየም እየዞራችሁ በአንድ ትኬት ብቻ ማየት ትችላላችሁ ማለት እና በጣም አንድ ደስ የሚል ነገር ብዙዎቹ የከተማ ፓኬጅ አላቸው እነዚህ ሀገር ላይ ምክንያቱም አንድ ከተማ ስትሄዱ በጣም 4-5 ነገር ካለ የምትጎበኙት ነገር ሶ ያንን ነገር በአንድ ትኬት ብቻ እንድትጎበኙ ያረጋችኋል ከዛ ደግሞ በጣም የሚያስገርመው ነገር ይሄ ትኬት
ለአንድ አመት መጠቀም ይችላል። ያ ማለት አሁን ዛሬ ይሄኛው ጎብኝቼ ከዛ በኋላ ደግሞ ሌላኛው ሙዚየም ሌላ ጊዜ መጎብኘት ብፈልግ ከአንድ አመት በኋላ ወይም እስከ አንድ አመት ድረስ መጥቼ መጎብኘት እችላለሁ ማለትና በጣም የሚገርም የሆነ የቢዝነስ ወይ ደግሞ ይሄ ቱሪስትን በጣም የሆነ ይሄ የመንከባከብ እንትናቸው በጣም ደስ ይላልና በጣም አሪፍ ነገር አለ። ሶ ትንሽ ወደ ውስጥ ገብቼ ደግሞ አንዳንድ ነገሮች እያሳየኋችሁ ቀጥላለሁ ማለት ነው። ሶ እዚህ ጋር ቴምፖራሪ ሙዚየም ወይ ደግሞ ኤግዚቢሽን ነገር አለ ብለውኛል። ሶ እሱን እናይና ከዛ በኋላ ደግሞ ሙሉ እንትኑን እያስጎብኘኋችሁ ያየን አብረን እንቀጥላለን አሁንም ማለት ነው። እንግዲህ በዚህ በካስሉ ውስጥ በጣም ብዙ የሚገራርሙ ነገሮች ያየሁት ለመናገር በጣም የሚያማምሩ ስዕሎች አሉ። በዛ ላይ ደግሞ ድሮ ሲጠቀሙባቸው የነበሩ የተለያዩ እቃዎች ደግሞ ተቀምጠው ታያላችሁ ማለት ነው። በተለያየ ጊዜ ያ ማለት ቅድም እንዳልኳችሁ አንድ ሰው ብቻ አይደለም እዚህ ጋር የኖረውና በጣም ብዙ ነገስታቶች ኖረውበት ስላለፈ በዚህኛው ካስል ወይ ደግሞ እዚህ አሁን ሙዚየም ውስጥ በጣም የተለያየ የዛኔ ሰዎቹ በነበሩ ጊዜ የነበራቸው ቤቱ ለማሳመር ይጠቀሙባቸው የነበሩ ነገሮች እንዲሁም ደግሞ በተለያዩ ጊዜ የተሳሉ በዛን ቦታዎቹ የሚገልጹ የተለያዩ ስዕሎች ምናምን ነገር አሉበት። በጣም የሚያምር የሆነ ቪው ያለው ቤት ነው ወይ ደግሞ ውስጡ ላይ በጣም አሪፍ የሆነ አርቲስቲክ የሆኑ ነገሮች በጣም ብዙ ነገሮች አሉ። ኢቭን ከአምፖሎቹ ምናምን እንደምታያቸው የተለያዩ አይነት የሆነ የሚያምር ቅርጽ ያላቸው አምፖል የዛኔ ዲኮር ለማድረግ ቤታቸው ይጠቀሙባቸው የነበሩ እንዲሁም ቅድም እንዳልኳችሁ ስዕሎች ወይ ደግሞ ሲጠቀሙባቸው የነበሩ እቃዎች አይነት ነገሮች በራሱ በስዕል መንገድ ያስቀምጧቸው ናቸው። አሁን እዚች ጋር ፊት ለፊት የምታዩት እኔ መጀመሪያ ብርሌ መስሎኝ ነበረ። ነገር ግን ብቻ ብርሌ የሚመስል ከጠርሙስ የተሰራ የመጠጫ አይነት ነገር ነው። እንደምታዩት በጣም የሚያምር የሆነ ስዕል ነው። ልክ እንደዚህ አይነት በጣም ብዙ የሚያማምሩና የሚገራርሙ የሆነ ስዕሎች አሉት። እዚች ጋር እንደምታዩት ዛኔ ሲጠቀሙባቸው የነበረ ለወይን እንዲሁም ደግሞ ሌሎች አይነት የመጠጥ አይነቶች የሚጠቀሙባቸው የነበሩ ነገሮች አሉ። ብቻ ቤቱ በጣም ውብ የሆነ በጣም የሚገራርም የሆነ ነገሮች ያሉት ነው። ያ ማለት ቤቱን በጣም በሚገርም አይነት የአርት ይሄኛው ግን ያሁን ያልኳችሁ ይሄኛው ክፍል ግን በዋናነት የእንትን ነው የኤግዚቢሽን አለ ቴምፖራሪ የሆነ ሶ እነዚህኛዎቹ የተለያዩ ስዕሎች ሰዎች ከተማዋን ወይም ደግሞ የዛን የነገስታቶቹ ጊዜ የነበሩ አይነትን የላይፍ ስታይል ሊገልጹ የሚችሉ ስዕሎች እንዲሁም ደግሞ ለከተማዋም ሌሎችም ተጨማሪ የሆኑ ስለ ስዊዝ የሆኑ የሚገልጹ የተለያዩ አርቲስቲክ የሆኑ ስዕሎች ያሉበት ክፍል ነው አሁን ያለው። ነገር ግን ሌላው ዋናው ክፍል ደግሞ እንደዚሁ ዞር ዞር እያልን ያየን እንቀጥላለን ማለት ነው። ስለዚህ ክፍሎቹ በጣም የሚያማምሩና ለተለያየ አገልግሎት ሲጠቀሙባቸው የነበሩ ክፍሎች ናቸው። በጣም በሚገራርም የሆነ ዲዛይን ስዕሎች ምናምን ያሉበት ነው። አሁን ይሄ ክፍል ገብቻ ያሳያችኋለሁ። ውስጡ በጣም ነው የሚያምረው። ከዛ በተጨማሪ ደግሞ ቅድም እንዳልኳችሁ ቪው ወደ ሌክ ሳይድ ያለው ቪው በጣም የሚገርም ነውና አሁን ይሄ ካሜራና ዞር ላይ ከፍት ባሳያችሁ እንግዲህ የሚያማምር የሆነ የስዕል ዲዛይኖች ያሉበት ነው። የተለያዩ እቃ ሲጠቀሙባቸው የነበሩ ማንኛውም ይሄ የካስል ላይ ወይ ደግሞ ሙዚየም ላይ ልታያቸው የሚችሉ ነገሮች በጣም ብዙ ነገሮች አሉ። እነሱ ላይ እያወራሁ አላሰለቻችሁም፣ ግን ከዚህ ጋር ሆናችሁ የምታዩት ቪው በቃ ልነግራችሁ አልችልም። እዚች ጋር ይውት በቃ በመስኮት ሰውየው መጥቶ ወይ ደግሞ የዛን ይኖሩ የነበሩ ሰዎች የሚያዩት ይሄን የመሰለ ቪው ነው። እንግዲህ እንደምታዩት ሰው ከተማዋን ከስር ያለችው ከተማዋን ማየት ይችላሉ። እንዲሁም ደግሞ በቃ ሌኩ ላይ ያለው እንቅስቃሴ ያለው ተፈጥሮ ምናምን እንደዚህ ታዩ በጣም የሚገርም የሆነ ቪው ነው ያለውና ሶ በጣም የሚያምር የሆነ ቪው ያለበት ቦታ ነው። ሶ ሲሰራ ማይ ቲንክ ታስቦ ይመስለኛል የተሰራው በጣም ውብ የሆነ ነው። ሶ አሁን እዚህ ላሉ ነገሮች ብዙ ተማሳይ ነገሮች ስለሆኑ ወደ ሌላኛው ቅድም ያልኳችሁ የሮማኖቹ ሙዚየም ሄደን ደግሞ እሱ ላይ አይተን የሆነ አክላጭር ነገር አይተን እንመለሳለን ማለት ነው። እንግዲህ አሁን የካስሉ ጉብኝታችን ጎብኝተን ጨርሰናል ማለት ነው። ነገር ግን የቀጣዩ የሮማኖቹ ሙዚየም ደግሞ በሌላ ቪዲዮ አጭር ቪዲዮ ይዤላችሁ እመለሳለሁ። ምክንያቱም ቪዲዮአችን እየረዘመ ስለሆነ በቀጣይ ሌላ ቪዲዮ ብሰራላችሁ ብዬ ነው። እሱ ቪዲዮ ይዤላችሁ እመጣለሁ። ዛሬ ግን የነበረን እንግዲህ ካስሉን አሳይቻችኋለሁ። ያ ማለት በጣም በብዙ ዓመት በፊት ከብዙ ዓመታት በፊት የተሰራ ካስል ነበረ። ነገር ግን ስለ ከተማዋ ደግሞ በጣም ውብ የሆነች ኒዮን የምትባል ከተማ ላይ ነበረ እንግዲህ ዛሬ ጉዟችን የነበረው። በቀጣይ ደግሞ ቅድም እንዳልኳችሁ የሙዚየሙ ወይ ደግሞ የሮማኖቹ ሙዚየም ታሪካዊ የሆነው ሲመሰረት ጀምሮ የነበረው አርኪኦሎጂካል የሆኑ ነገሮች ያሉበት ሙዚየም ነው። እሱና ያለን ማለት ነው። ስለዚህ እሱ አጭር ቪዲዮ ይኖረናል። የዛሬ ቪዲዮአችን ግን እዚህ ላይ እንጨርሳለን። እንግዲህ እስከዛው ድረስ ቻናላችን ሰብስክራይብ ማድረግ አትርሱ። መልካም ቆይታ ይሁንላችሁ። ቻው።